እንዳሉ ኢንጂነሪንግ ማለት ምን ማለት እንደሆነ ማይቀፉ እስከ ምን ያህል መሄድ እንዳለበት ኢንጂነሪንግ ዘርፍ ካታይዞ ደግሞ ያለ በትላልቅ የካውንስል አቋቁመው ባለሙያ አደራጅተው ለሀገር ግንባታ የሰሩ የሀገራት ልምድም ጨምረን ለሀገራችን እንዴት መሆን አለበት የሚለውን ነገር ዘርዘር አድርገን ስንወያይ ቆይተናል ያለፈው ሳምንት። ከዚህ ጋር ታይዞ አጠቃላይ ስለ የሀገራችን የኮንስትራክሽን ኢንዱስትሪ ዘርፍ ጋር አያይዞ ዛሬ ከዚሁ የቀጠለውን መርሃ ግብር ወይ ደግሞ ውይይትና አካሂዳለን። እንግዲህ ያለፈው ሳምንት እንደምታውቁት የምህንድስናው ዘርፍ ለሀገር እድገት ያለውን ሚና ካየን ወዲህ አጠቃላይ በሁሉም ዘርፍ ቀድ በጠቀስናቸው ትላልቅ ኢንጂነሪንግ ወይ ደግሞ ምህንድስና ዘርፎች ምን አይነት ችግሮች አሉ፣ እነዛ ችግሮች ምንድናቸው የሚለው ላይ እንወያያለን። ከዛ ጋር ተያይዞ ደግሞ መፍትሄ ሐሳቡስ ምን ይሆናል የሚለውን ነገር አብረን እየተወያየን እንቆያለን። ከዚህ የነሻ ሐሳብ የሚሆነውን አንዳንድ ሐሳቦች ከዚህ ያነሳን አድማጮቻችንም ያለውንም የተመለከታችሁትንም ችግር በስልክ ባለሙያዎችም የገባችሁ እየተወያየን እንቆያለን። ሐሳብ እየተለዋወጠ እንቆያለን። ሐሳብ ሀገር ይገነባል። ሐሳብና ሰው ሲገናኝ ተቋም ይገነባል። ተቋም ደግሞ ሀገር ስለሚገነባ ማለት ነው። እንግዲህ የዛሬው ዋና የምንወያይበት ሐሳቦች በአጠቃላይ ኢንጂነሪንግ ዘርፎች ውስጥ ከኮንስትራክሽን ውጪ ባለው የምህንድስና ዘርፍ ላይ ምን ችግሮች ነበሩ፣ ምን አይነት ችግሮች አሉ የሚለውን ዘርዘር ባለ ሁኔታ እነሱን እየተወያየን ችግሮቹን እየነቀስን ለነሱም ደግሞ መፍትሄ እያስቀመጥ እንሄዳለን ማለት ነው። ምናልባት በዚህ ይሄንን የሚመለከተው የተለያዩ ተቋማትም ጭምር ይሄንን መርሃ ግብር የሚከታተሉ ስለሚሆን ሐሳብ ለማዋጣት ምቹ ይሆናል። አጠቃላይ በምህንድስና ዘርፍ ያሉ ችግሮችን በትላልቅ 5 ዘርፎች በመነሻንም ለውይይት ሐሳብ የሚሆነው መነሻ እናነሳለን። በመጀመሪያ ይሄንን የኢንጂነሪንግ ኢንዱስትሪ ውስጥ እንዲፈጸም የወጡ አዋጆች፣ መመሪያዎች፣ ደንቦች ስራ ላይ እንዴት ናቸው፣ የቶቹ ህጎች ደግሞ ለስራ ችግር ሆነውብናል፣ የቱ ምኑ እንዴት መቀየር ያለበት የሚለውን ዘርዘር ያለውን ሐሳብ ከዚህ ጋር የተያዘውን ችግር በሰፊው አንስተን እንወያያለን። አጠቃላይ በአዋጆች ሲወጡ መመሪያዎች ሲወጡ ብዙ ጊዜ መሬት ላይ ሲወርዱ ከመሬት ጋር ኮንስትራክሽን ኢንዱስትሪውን እንዳይፋጠን የሚያደርጉ ሌላውንም ኢንዱስትሪ እንዳያድግ የሚያደርጉ የተለያዩ ችግሮች ሊገጥሙ ይችላሉ። የቶቹ ህጎች ናቸው፣ የቶቹ መጤን አለባቸው የሚለውን በስልክ እየገባችሁ የምንወያይ ይሆናል ማለት ነው አድማጮቻችን። አጠቃላይ ሁለተኛው ደግሞ አጠቃላይ የዚህ የኢንጂነሪንግ ውስጥ ያሉ የተለያዩ ተቋማት አሉ፣ የተለያዩ ባለድርሻ አካላት አሉ። እነዚህ ባለድርሻ አካላት አንድ በመዋቅራቸው አጠቃላይ በሰው ኃይል መዋቅራቸው እንዴት ናቸው፣ ከስራ አፈጻጸምና ውጤታማነት አንፃር ምን አይነት ችግሮች ይታዩበታል የሚለው ላይ በዝርዝር እንወያያለን ማለት ነው። ሁለተኛ ደግሞ የእርስ በርስ እነዚህ የባለድርሻ አካላት ካላቸው ተናቦ አብሮ የመስራት የመቀናጀት ላይስ የሚታዩ ችግሮች ምንድነው የሚለውን ነገር ባለን ጊዜዎች በደንብ ዘርዘር አድርገን የምንወያይ ይሆናል። ከዚህ በተጨማሪም አንዳንድ ፕሮጀክቶችም ሲሰጡ የፕሮጀክቱ ባለቤት ፕሮጀክቱን የሚሰራው ኮንትራክተር እና እንዲሁ ፕሮጀክቱን የሚያማክረው ኳሊቲውን ወይ ደግሞ ጥራቱን የሚቆጣጠረው ኮንሰልታንት መካከል ምን አይነት ጥምረት አለ፣ ጥምረቶቹ ካሉሉ ምን አይነት ችግሮች አሉ፣ ምን ገጠመን የሚለውን አንድ ባንድ የምንመለከት ይሆናል ማለት ነው። እዚህ ላይ ሐሳብ አስተያየት ካላችሁ እየተወያየን እንቆያለን። ከዚህ በተጨማሪም ደግሞ ሌላ በተለይ አንዳንዴ ብዙ የግንባታ ፍቃድ ዙሪያ ተያይዞ በተለይ የከተማ ልማት ወይ ከተማ ስናለማ ስትራክቸራል ፕላን የሚባለው አለ፣ ከተማውን ወደፊት ለአመታት የሚመራ ከዛ ጋር ተያይዞ የግንባታ ፍቃድ አለ። የግንባታ ፍቃድ ባለመቀበላችን ምን እንጎዳለን፣ ግንባታ ፍቃድ ባለመውሰድ ምን አይነት ችግሮች ደርሷል፣ ግንባታ ፍቃድ ራሱ ምን ማለት ነው፣ ለምን ይጠቅማል የሚለውን በዚህ አጋጣሚ ይህንን የሚያዳምጡ ቤት ለመገንባት የሚያስቡ ሰዎች ካሉ ምን ማወቅ እንዳለባቸው በዚሁ የግንዛቤ ልውውጥ አንዱ ለአንዱ የሚሰጥ ይሆናል ማለት ነው። ሌላው ከባለሙያው ጋር ተያይዞ ባለሙያው ከሞያው አንፃር ከብቃት አንፃር የሚፈጥራቸው ክፍተቶች ምንድናቸው፣
ከዛም ያለፈ ደግሞ አንዳንድ የባለሙያ ጥቅም ባለመሟላቱ ስራው ላይ ደግሞ ምን አይነት ችግር እየፈጠረ ነው የሚለውን የጥቅማ ጥቅም ጉዳይ ከዚህ ጋር ያያዘን በእነዚህ 5 ጉዳዮች ዘርፎች የምንወያይ ይሆናል ማለት ነው። እንደሚታወቀው በአጠቃላይ ኢንጂነሪንግ ዘርፍ እያንዳንዱ ከአዋጭነት ጥናት ጀምሮ ሄዶ ፕሮጀክቱ ሰርቶ እስከሚጠናቀቅ ከተጠናቀቀም በኋላ ከተሰጠም በኋላ ቀጣይ 10 አመታቶች ፕሮጀክቱ ከተሰሩ ርክክብ ከተደረገ በኋላ 10 አመታቶች ጭምር ውስጥ ባሉ እያንዳንዱ ሂደቶች ውስጥ ምን አይነት ችግሮች አሉ የሚለውን በዝርዝር ሁሉም በዚህ ውስጥ ያለው የሚያዳምጥ በውይይት በሐሳብ ያበሰል ነው የምንሄድ ይሆናል ማለት ነው። ካለን ጊዜ አንፃር ከተጨማሪም ደግሞ አጠቃላይ በየግንባታው ዘርፉም ደግሞ የምንመለከት ይሆናል። ግንባታም ሆኖ የውሃ ግንባታ ጋር የሚያያዝ ወተር ወርክ ኮንስትራክሽን ጋር የሚያያዙ ችግሮች ካሉ እንደዚሁ ደግሞ ከከተማ ልማት ጋር ታይዞ ምን አይነት ችግሮች አሉ፣ እነዚህ ችግሮችስ ደግሞ ምንድናቸው ብሎ ከተለየ በኋላ እንዴት ነው የሚፈቱት የሚለው በዚህ ዙሪያ ላይ ባለን ጊዜያቶች በሐሳብ እየተወያየን ችግሮችን እየለየን ከነ መፍትሄው እየተወያየን እንሄዳለን። ውድ አድማጮቻችን አጠቃላይ ከዚህ ጋር ታይዞ ለመነሻ የሚሆኑ ሐሳቦች ሊያወያዩናል ብዬ ማስባቸውን ሐሳቦች ከዚህ ያቀረብኩ ሄዳለሁ። እናንተም በዚህ አይነት ሁኔታ ሐሳባችሁን እየሰጣችሁ ውይይቱን እያጎለበትን እያዳበርን የምንሄድ ይሆናል ማለት ነው። አጠቃላይ በኮንስትራክሽን ኢንዱስትሪ ውስጥ አንድ ትልቁና እንደማነቆም ሊፈታና ሊታይ ይገባል ተብሎ እንደ ሀገራችንም ልንወያይና ልናስብበት የሚገባው ብለን እንደ ውይይትም ሐሳብም ማቀርብላችሁ አንድ ኮንትራክተር በኮንስትራክሽን ዘርፍ ውስጥ ዘላቂ በቀጣይነት እስከ እድሜ ዘመኑ መጨረሻ ለመስራት እንደ ስራ ዘርፍ አድርጎ ቆጥሮ የሚሰራ ኮንትራክተር ኮንሰልታንት ምን ያህል ነው? በብዙ አይነት ሁኔታ ሲታይ ወጣ ገባ ብሎ ወይ ደግሞ የሆነ ብር ይዞ ኢንዱስትሪውን ትቶ ወደ ሌላ ዘርፍ ለመግባት ለመሸጋገሪያ ነው በአሁን ተጨባጭ ሁኔታ እየተጠቀምን ያለ ነው ወይም ከዛ ያለፈ በሌላ አይነት መልክ እንዲሁ ተሰርቶ የሆነ ገንዘብ ይዞ ከውስጡ ወጥቶ ነው ወይስ ሀገር ለመገንባት በቀጣይ እንደ ሌጋሲም በቀጣይነት ይዘነው የምንሄድ ሀገርንም በዚህ በኩል ለመገንባት ያሰብን ሰዎች ነን? በዚህ ውስጥ ምን አይነት ችግሮች አሉ የሚለው ነገር ኮንትራክተሮች ካላችሁ ምን ይሆናል? እሺ አድማጫችን ሐሳብ ማን በል ከየት ነው? ተናስተልኝ አብሮ ይስጥልን። ሰላም ነው ኢንጂነር ዳንኤል። አቤት አብነት አልተሳሳትክም። 10 አለቃ አብነት የኢቢሲ አካል የመንገድ ደህንነት እንደገና የዜጋ ጋዜጠኛ ሲጀመር ብቻን አይደለም ተውት አስፈጻሚውንም ዛሬ የዓመቱን ክብረ በዓል ገብርኤል የነገሰም ስለሆነ እንግዲህ ፕሮግራሙን ለማሳለጥ አንተም በጥሩ ሁኔታ ይዛል። ባለፈውም ገብተናል። ስለዚህ እንግዲህ አሁን ዋናው ቁም ነገሩ ኤባሾ ላይ ትልቁ ነገር ብያለሁ። ባለፈው ኢንጂነር ዳንኤል ከአልደሮቹ ደግሞ ኢንጂነር ዮሐንስ አቤሴሎም እናንተንም ጨምሮ ትልቁ ነገር ይሄ ኤአይ ዘመን አይደል ያለ ነው። እኔም እንግዲህ ኤአይን እንደሚደግፉ እንደ ዲጂታል 2030 ደጋፊ እንግዲህ ሚዲያም ላይ አስተዋጽኦ እንደሚያደርግ ይሄ ፕሮግራም ከኤልደሮቹ እንዴት እየቀጠለ እንዳለ ዛሬ ሚስ ብናደርጋቸው አንድ ፕሮግራም አንተ ግን ይዘህ የመጣኸው እየቀጠለ ስላለ ችግር የለውም። ዋናው ፕሮግራሙን ይዘህ ስለመጣ እነሱም ባሉበት ቸርቅጠማቸው እንደገናም እንገናኛለን። እንግዲህ አንዳንድ ሐሳቦችን መስጠት ፈልጋለሁ። ይሄን ስለ አጋጣሚ ዛሬ አንድ ኢቨንት ላይ ሆኜ ነው ወደ አንተ መደውለው። እንግዲህ አዲስ ኮንቬንሽን ሴንተር አለ አይደለም? ዋናው ላይ ከትናንት ጀምሮ አንዱ የምንሰራበት እንደ መንገድ ደህንነት ኢቢሲ ላይ የግሎባል ወይም ደግሞ ግሪን ቴክኖሎጂን አይደል አፕሩቭ የምናደርገው። እንደገና ግሪን ቴክኖሎጂና ከትናንት ጀምሮ ለሚመለከታቸው እስከሚቀጥለው ሮብ ያለ ለኢትዮጵያ ግሪን ቴክኖሎጂውን እንዴት ግሪን ካርን እንዴት የተለያየ ነገሮችን እንደምትጠቀም ከትራንስፖርት ሚኒስቴርና ይሄን ክሬት ካደረጉ ጥሩ ነገሮችን እያየውና ደስ አለኝ። ስታርታፖችን እየሰሩ ያሉ የቀጣይ ኢትዮጵያ ተስፋዎች ወደ መንገዱም ስንመጣ ደግሞ ተያይዞ የሚታይ ነገር ስላለ ከማን ምን ይጠበቃል? ዩኒቨርሲቲዎቻችን እንዴት ራሳቸውን አፕግሬድ ያደርጉ እያለ ነው አይደለም? ቴክኖሎጂውን ደግሞ እንዴት እንጠቀም እያለ ነው። እንግዲህ ኢትዮጵያ ለራሷ ብቻ ሳይሆን ለምስራቅ አፍሪካ ከታንዛኒያ ድረስ የኛ
ኢንጂነሮች ፓርቲሲፔት እያደረጉ ነው። ደቡብ ሱዳን ውስጥም እየገቡ ነው አይደል ያለው። ስለዚህ ይሄን እንደ ኤቫ ሾው አይነት ፕሮግራሞችን የማይመለከተው በነገራችን ላይ የመንገድ ግንባታን የቤቶችን የማይመለከተው ሴክተር የለም። ትልቁ ነገር በውሃ ዲዛይን ብታደርግ፣ በብሪጅ ዲዛይን ብታደርግ፣ በቤቶች በኮንዶሚኒየም ዲዛይን ብታደርግ ዋናው ኮንስትራክሽን ነው። ኮንስትራክሽኑን እንዴት እንጠቀም ከነ ኢንጂነር ዮሐንስ ወደዚህ ካለው ከኢንጂነር ዳና እንደገና ከናንተም ኢንጂነሮች ምን ግብአት ወሰድን? ይሄን በነገራችን ላይ 5 ዓመት ነው የቀረን። ላውንች እያደረግን ነው። ዲጂታል ኢትዮጵያ እያለን ነው ያለን። አሁን እነ ኬንያዎች ምን እየሰሩ ነው? አሁን ኢትዮጵያ ውስጥ የመጣው ቴክኖሎጂ በትንሽ ወጪ ትልቅ ቤቶችን ታውቃለህ። አሁን ያለንበት ዘመን ብዙ ሺህ ቤቶችን በ2 ዓመት የሚሰራ ከአዲስ አበባ ከተማ ጋርም የተያዘ ስራ እየተሰራ አለ። ስለዚህ እዚህ ነገር ላይ ትልቁ ችግራችን የቴክኖሎጂ ፎቢያ አለን። ቴክኖሎጂ ፎቢያ ምልህ ምንድን ነው? የሚመጡ እንደ ምስራቅ አፍሪካ ኮምፒት ስታደርግ የሚመጡትን ነገሮች እንዴት ቶሎ አዶፕት እናደርግ? ዓለም ምን ደረጃ ላይ ነው ያለው? አሁን ያለውን በአጭር ጊዜ በአጭር ገንዘብ በአጭር ወጪ ኤአይን ተጠቅመን አርቲፊሻል ኢንተለጀንትንም ዲጂታል ቴክኖሎጂንም ተጠቅመን ቤቶችን 5፣ 10፣ 20 ዓመት እየቆዩ ነው አይደል? ቤቶቻችን በኮንዶሚኒየም ተሞክሮ መውሰድ አለብህ። ኮንዶሚኒየም ብያለሁ። ኮንዶሚኒየሞቻችን ቤቶችን ሰርተን መብራት የሌላቸው መንገዶቻቸው የማይሳለጡ ትልቅ ጋፕ ያለበት ሊፍተሮቹ አክሰሰብል ያልሆኑ ብዙ ሺህ ቤቶች አሉ አይደል እንዴ? ስለዚህ እነዛን አፕግሬድ የማድረግ ቴክኖሎጂ ነው። ከዛ የተሻለ ደግሞ መስራት ቴክኖሎጂ ነው። ስለዚህ ምን መጠበቅ አለበት? የነበረውን መጨረስ። ቴክኖሎጂውን መንግስት ሚዲያዎችም እየደገፉ አዌርነስ መስጠት። ትልቁ ችግራችን አዌርነስ ላይ ክፍተት አለው። ምንድነው? ቴክኖሎጂውን እንዴት አዶፕት እናድርግ? ቴክኖሎጂው ምን ጠቀመን? ዲጂታል 2030 ምንድነው? በቤቶች አንጻር ምን ያደርጋል? በመንገድ ሴክተር ላይ ስለምሰራ የመንገድ ትራንስፖርት ዲጂታል ቴክኖሎጂ ምን ይጠቅመናል? ይሄን መርጅ አድርገን ደግሞ ሚዲያዎች ምን አውትፑት አላቸው? ልጆቹ ደግሞ ዩኒቨርሲቲው ላይ ያሉት ቴክኖሎጂ ዛሬ እንዳያየኋቸው እዚህ ስታርታፕን የሚሰሩ በመኪናም በመንገድም ወደ ቤቶችስ ምን አስተዋጽኦ አድርገዋል? እንደዚህ አይነት ነገሮች ያስፈልጉናል። አሁን አንዳንዴ ብሌሚንግ ይበዛል። ይሄ ትውልድ አይቀበልም፣ ይሄ ትውልድ አይሰራም እያልን ነው አይደለም። ነገር ግን ይሄን ትውልድ ደግሞ ሰፖርት ለማድረግ የቀደሙ ኤልደሮቹ ችግሮችን አይደለም ባለፈው ተነጋግረናል። የቀድሞቹ ብር እየታጀበላቸው ደሞዛቸው ሳይሆን ኮንትራክቱ ብዙ ቻሌንጅን አሳልፈው እዚህ መጥተዋል። እድለኞች ናቸው ደግሞ ዲጂታሉን ተቀላቅለው መንገዶችን እየሰሩ ኮሪደሮችን እንደ ኢንጂነር ዮሐንስ የሚመሳሰሉት ኢንጂነር ዳናም ኢንጂነር አቤሴሎም እናንተንም እየሰራችሁ ነው። የእናንተን ስራ ግን ወደ አንድ አምጥቶ ሚዲያው ላይ እንደዚህ ሰፖርት እያደረገ ስፖንሰር እየተደረገ እንደዚህ ግብአት እየተሰጠ ምክንያቱም እንደ ምስራቅ አፍሪካ ከኬንያ ምን ኦፖርቹኒቲ አለኝ ከታንዛኒያ ምን ኦፖርቹኒቲ አለን ይሄን እንዴት እንጠቀም ቴክኖሎጂዎቻችን እንዴት ይታጠቁ ብለን ከመጣን በእውነት ነገ አይደለም ምን አለ 3 ቪዥን አለ ነገ ያንተ አይደለም ትናንት አልፏል ዛሬ ነው አይደለ ጊዜው ስለዚህ በእንደዚህ አይነት ተቀናይተን ሁላችንም ከሰራን ኦፖርቹኒቲው ተስፋው በጣም ጥሩ ነው ስለዚህ እንደጀመራችሁት የትናንቱ የዛሬው የነገ የማከለኛ ትውልድ ምን አውትፑት አደረገ ቀጣይስ ለስማርት ኢትዮጵያ ለስማርት ታይም ለኤአይ ቴክኖሎጂ ለዲጂታል ኢትዮጵያ ይሄን ጸጋ እንዴት እንጠቀም ይያልን ከሰራን ጥሩ ነገር አለ ብዬ ሐሳብ መስጠት ፈልጋለሁ ጥሩ ሐሳብ ነው ምናልባት አሁን ቴክኖሎጂ ማይገባበት ነገር የለም ቴክኖሎጂ አድ ካልተደረገ ከዓለም ጋር መራመድም የማይቻልበት ሁኔታ ስላለ ከተማ እንኳን ራሱ ስማርት ሲቲ ብሎ ከቴክኖሎጂ ጋር ያለውን ግንኙነት አሁን ሳይንሱም ዴቨሎፕ አድርጎ ስለመጣ እንደሚታወቀው የከተማ ልማት ሁሉንም የሚያቅፍ ነው እንዲህ አይነት መራግብሮችም እንደሚያስፈልጉ ነው ሐሳብ የሰጣችሁን ስለ ሐሳባችሁ በጣም እናመሰግናለን በርቱልን አመሰግናለሁ እንግዲህ ስማርት አስተሳሰብ ነው ስማርት ከተማን ሰርተን ስማርት ማይንድድ ካልመጣ ዋጋ የለውምና ስማርት ማይንድ ላይ አዌርነሱ በጣም መሰራት አለበት ስማርት ሐሳብና ማይንድ ካልሰራን ስማርት ሲቲ ብንመጣ ምን ይላል መጨረሻ መውጫ ያረጋው የተገነባ አእምሮ የፈረሰ ከተማን ይገነባል የፈረሰ አእምሮ ደግሞ የተገነባ ከተማን ያፈርሳል አመሰግናለሁ እሺ እናመሰግናለን እሺ አስራ ለቃብነት እንግዲህ ገንቢ ሐሳብ ነው የሰጡን ተመልካቾቻችን እናንተም እንዲሁ መሳተፍ ትችላላችሁ እንዳጠቃላይ እንደምናቀው የዘርፍ ወይ ደግሞ አጠቃላይ ስለ ከተማ ነው የምናወራው አጠቃላይ ስለ ቤት ነው የምናወራው ስለሚያስፈልገን ነው ይሄንን ማይመለከተው አካል የለም በዚህ ላይ ተሳትፎ ማድረግ ያስፈልጋል መወያየት ያስፈልጋል ዓለም የደረሰበት ደረጃ እንዴት ነው ያለነው ምን ማድረግ አለብን የሚለው ነገር ሁሉንም ነገር እየተዋየን ከሀገር ግንባታም አንፃር አስፈላጊ ስለሆነ አሁን እንደውም በሰፊው በፋብሪካ ተገንብተው ቤቶች ጭምር አዳዲስ ቴክኖሎጂ ወደ ሀገር እየገቡ ስለሆነ በዚህ ዙሪያ የምንወያይ ይሆናል አጠቃላይ ስለ ኮንስትራክሽን ዘርፍ ሆኖ አጠቃላይ የኢንዱስትሪው ዘርፍ የኢንጂነሪንግ ኢንዱስትሪ በኩል በኮንስትራክሽንም በሌሎችም ባሉ ዘርፎች
አሁን ምናልባት ለመነሻ የሚሆኑ አንዳንድ ሐሳቦችን እናነሳለን። በመጀመሪያው አንድ ፕሮጀክት ከመሰራቱ በፊት የአዋጭነት ጥናት መሰራት አለበት። አዋጭነቱ ምን ያህል ነው፣ እንዴት የት ይሰራል የሚለው ነገር መታየት አለበት። ሳይጠና የገባ ፕሮጀክት ከገባ በኋላ ችግር ሲፈጥር እናያለን ማለት እና እንደ አጠቃላይ ከአዋጭነት ጥናት ጀምሮ ስንቶች አሁን በአገራችን ባሉ ፕሮጀክቶች ስንቶች ተጠንተው በጥናት ተረጋግጠው አዋጭ ነው ተብሎ እየገባንበት ነው። አንዳንዴ ፕሮጀክት ከተሰሩ በኋላ ችግሮች እየተፈጠሩ አይደለም ወይ? ለኢንዱስትሪ የሆነ ቦታ ከተሰጠ በኋላ ከኢንዱስትሪ የሚወጣው ቆሻሻ መልሶ ማህበረሰብ የሚጎዳበት ሁኔታ አለ ማለት ነው። አንዳንዴ አዋጭ ባልሆነ ሁኔታ ዝም ብሎ በግብታዊነት ተወስኖ የተገባበት ፕሮጀክት ችግር ሆኖ እየመጣ ነው። ላያልቅ ይችላል። በትክክል የሚያስፈልገው በጀት ተጠንቶ ባለመግባቱ በመሃል የቆመ ብዙ ፕሮጀክቶች አሉ ማለት ነው። በተለይ በእንዲህ አይነት መንገድ የቆሙ የመንገድ ፕሮጀክቶች፣ የተለያዩ ፕሮጀክቶች በሰፊው እናያለን። ከአዋጭነት ጥናት አንፃር አንድ አዋጭነት ጥናት መጠቀም ራሱ በሰፊው ችግር ሆኖ ታይቷል ማለት ነው። በአገራችን ተጠንቶ አዋጭ ነው አዋጭ አይደለም ተብሎ ስንት ነገር በዚህ አይነት ሁኔታ ተጠንቶ ስንቱ እየተገባበት ነው የሚለውን ነገር በደንብ አንደኛው ትልቁ ችግር የፕሮጀክት ሂደት ውስጥ አንዱ ይህ ይሆናል ማለት ነው። እንደ አጠቃላይ በተለይ ከዚህ ጋር ታይዞ ያለው ነገር አዋጭነት ጥናት እንኳን ራሱ ሲጠና የተለያዩ ኤክስፐርቶች ናቸው በተለያዩ ቦታ ተዋቅረው የሚያጠኑት እንዲህ አይነት ነገር ማለት ነው። ስለዚህ አዋጭነት ጥናት ብሉ ባለሙያ ቲም ይጠቀማል። እንደሚታወቀው ከተለያዩ ኢንቫይሮንመንታል ኢንጂነሩ ይመጣል፣ በሶሺዮሎጂ የሶሻል ሳይንሱ ባለሙያ ይመጣል፣ በሃይድሮሎጂ በኩል ሃይድሮሎጂስቱ ይመጣል። በእንዲህ አይነት ሁኔታ በደንብ ተጠንቶ ሊገባበት ይገባል ፕሮጀክቶች ማለት ነው። እንደዚህ ካልተገባ የተለያዩ ችግሮች ሊፈጥሩ ይችላል ማለት ነው። አጠቃላይ ሌላው ደግሞ ልክ ከዛ ተሻርቶ ተጠንቶ ይሰራ ከተባለ በኋላ ቢል ኦፍ ኳንቲቲ ይሰራለታል፣ ስፔሲፊኬሽን ይሰራለታል። ምን እንደሚሰራ፣ ምን ያህል ኳንቲቲ እንደሚሰራ፣ ምን ያህል ብር እንደሚፈጅ በደንብ እዚህ ላይ ይሰራል ማለት ነው። እዚህ ላይ ደግሞ ሰፊ ያለው ችግር ሬት ነው ማለት ነው። ሬት በየጊዜው ተጠንቶ ስታንዳርድ እያወጣ እያጸደቀ በዛ እንዲሰራ ያው ገበያው ሁኔታ እያጸደቀ ስታንዳርድ ወጥቶ የሚያሰራ ተቋም ስለሌለ በተበታተነ ነገር ስለሆነ አንዳንድ ስፔሲፊኬሽኖች ኮፒ ፔስት ሆነው እናያለን ማለት ነው። ከሆነ ቦታ ስም ብቻ ተቀይሮ ሊመጣ ይችላል። የዛሬ ዓመት የሰራንበት 1 ሜትር ኪዩብ ኳንቲቲ አሁን አንድ ላይሆን ይችላል ማለት ነው። ላይመሳሰል ይችላል፣ ሊጨምር ይችላል፣ ሊቀንስ ይችላል። የገበያ ጥናት መታየት አለበት። ብዙ ፕሮጀክቶች ከገበያ ንረት የዋጋ ገበያ በተለይ ኮንስትራክሽን እቃዎች ዋጋቸው ከመናራቸው የተነሳ ፕሮጀክቶች የቆሙበት ቦታ አለ ማለት ነው። ችግር ሊፈጥር ይችላል። ይህ ነገር በቅድሚያ ቢል ኦፍ ኳንቲቲ ሲሰራ መጠናት ያለበት ነገር እንደሆነ ልንረዳ ልናስብ ይገባል ማለት ነው። ተጨባጭ ሁኔታ አንፃር አንዳንድ ጊዜ የሚሰራውን በግብታዊነት ስለሆነ ኪሎ ሜትር ያለማየት አንዳንድ ኮንስትራክሽን ማቴሪያሎች ከስንት ኪሎ ሜትር እናመጣለን፣ ከቅርብ የሚገኝ አለ፣ ከሩቅ የሚገኝ አለ። እንደ አካባቢው ስታንዳርድ ተቀምጦላቸው በዚህ አይነት ሁኔታ እየተሰራ መቀጠል አለበት ማለት ነው። ያ ነገር አንድ ቅርብ ከሆነ ከፍ ተብሎ ተይዞ የሀገር ብር እንዳይባክን፣ በሌላ በኩል ደግሞ ልዩ የሚያደርገው አንዳንድ ፕሮጀክቶች ደግሞ ዝም ብለን ሩቅ ሆኖ በትንሽ ተይዞ በኋላ ላይ በጥራትም በፋይናንስ ችግርም ተገጥሞት ችግር ሊፈጠር ይችላል። ፕሮጀክቱ ውስጥ ታክል ሊያደርግ ይችላል። ስለዚህ ይህ ነገር እንደ አካባቢ ሁኔታ ስታንዳርዱ ተጠንቶ ሬቱ ተወስኖ መቀመጥ አለበት። እሱ ብቻ አይደለም፣ በየጊዜው እንደ ገበያው እየተጠና ለፕሮጀክቶች ሬቶች ወሳኝ ናቸው ማለት ነው። ወሳኝ ናቸው ከገበያ ሁኔታ ጋር የሚታይ ልክ ሬቱ ሲሞላ ሲሚንቶ ዋጋ ስንት ነው አሁን ስንት ነው የሚለው ነገር እየታየ ካልተከደ አንድ ከፕሮጀክት ጥራትም አንፃር መሰረታዊ ነገር ነው ማለት ነው። ሁለተኛው ዲዛይን ይሰራል። ዲዛይን ሲሰራ ብዙ ጊዜ እዚህ ጋር አንዳንድ የሙያ ክፍተቶች ይኖራሉ በሰፊው ማለት ነው። ሙያ ክፍተቶች በትክክል ለቦታው የሚያስፈልገውን እንደ ሙያ ታይቶ መጠናት ላይ አንዳንድ ዲዛይኖች ችግር ሲኖራቸው እናያለን ማለት ነው። ለምሳሌ አንዳንድ መንገዶች ድልድዮች ሲታይ እዛ ላይ የሚያልፈው የመኪና ብዛትና ትራፊክ ሎዱ ሲታይ ከፍተኛ ይሆንና የሚጠቀመው ፌሮ ግን በአነስተኛው ባሩን በአነስተኛ ይታዘዛል። አሳድጎ ኮንትራክተሩ እንዳይሰራ የተቀመጠው በአነስተኛ ባር ነው፣ ሬንፎርስድ ባር ነው የተጠቀመው። ከዚህ አንፃር ኮንትራክተሩ በተፈራረመው ውል መስራት ስላለበት እንደዛ ይሰራና ደግሞ ቆይተው አሁን አንዳንድ ድልድዮች እንደውም ተፈራርሰው ፌሯቸው ወጥቶ የመኪና ጎማ የሚበሳበት ቦታ ጭምርም
እየታየ ይገኛል ማለት ነው። ከዚህ ጋር ታይዞ ስፔሲፊኬሽን ዲዛይን ላይ ምን ችግር አለ የሚለው ነገር ይሄንን በደንብ ማየት ያስፈልጋል ማለት ነው። ሌላው የጫረታ ሂደቱ ከዚህ ተሻግሮ ብር ተይዞለት በጀት ጸድቆ ጫረታ ሂደት ከገባ በኋላ ጫረታ ሂደት ውስጥ ያሉ የመልካም አስተዳደር እና ይሄን ፕሮጀክት የሚመሩ የአመራር ስለ ፕሮጀክት ሊደርሺፕ ያላቸው ግንዛቤ አነስተኛ መሆን አንዳንድ ከተማዎች ላይ እውነት ለመናገር በጣም ፈጣን የሆኑ የሚያነቡ የሚረዱ መሐንዲስ ባይሆኑ እንኳን ራሱ አንብበው ተረድተው ቴክኒካሊ ፕሮጀክት የሚያሳልጡ ጥሩ ከንቲባዎች ከተሞች ላይ አሁን ይገኛሉ። በተቃራኒው ደግሞ እንደውም ማያቅ በዚህ እንደውም በቢዲንግ ፕሮሰስ ላይ ወይ ደግሞ ከጨረታ ላይ ደግሞ የሚፈጠሩ ችግሮች አሉ። እዚህ ዙሪያ ላይ ያላችሁ ሐሳባችሁን ትሰጡናላችሁ። ወደ ፕሮጀክቱ ከተገባ በኋላ ክሊየንቱ ኮንሰልታንቱና ኮንትራክተሩ እንዴት ተቀናይቶ ይሰራል የሚለውን ነገር በደንብ ማየት ያስፈልጋል። እያንዳንዱን ኳሊቲ ኮንትሮል እንዴት ነው ተሰናስሎ እየታየ የሚሄደው የሚለውን ነገር በዚህ ዙሪያ ላይም በናልባት ፕሮጀክት ላይ የምትሰሩ ሰዎች ካላችሁ ሐሳብ በደንብ መስጠት ያስፈልጋል። እዚህ ላይ ሐሳብ ትሰጡናላችሁ። ከዚህ በተጨማሪም እዚህ ላይ በደንብ ትኩረት እንዲደረግ ወይ ደግሞ መሐንዲሶች ይሄን የምትሰሩ መሐንዲሶች እንድትደውሉና ሐሳብ እንድታካፍሉ ምን ፈልገው በአንድ ነገር ላይ አንድ ኮንትራክተር ስራ ሰርቶ አስረክቦ ከተረካከቡ በኋላ የማይመለከተው የሚመስለው ሰው አለ ማለት ነው። በኢትዮጵያ ፍትሐብሔር ሕግ እስከ 10 ዓመት ድረስ እዛ ግንባታ ላይ ችግር ከደረሰ የመከሰስ እድልም የመጠየቅ እድልም አለ እስከ 10 ዓመት ማለት ነው። ከዛ በኋላ ይርጋው ስለሚያቆመው አንድ መሐንዲሶች እንዲህ ተረድተን ምን ያህል ሪስኩን እንወስዳለን ሄደን አስረክበን የሚጠገነውን ከዛን ከአንድ ዓመት በኋላ ይሆን ከሄን በኋላ ከዛ በኋላ የማይመለከተን ከህግ ጋር ያላችሁ የህግ ባለሙያዎች በዚህ ላይ ደውላችሁ ሐሳብ ብትሰጡን በጣም ደስ ይለናል። ሐሳብ ብትሰጡ ጥሩ ነው ማለት እስከ 10 ዓመት ድረስ አንድ ግንባታ ተገንብቶ ተጠያቂነት ጭምር ያለው እስከ 10 ዓመት አንድ መሐንዲስ ከግንባታው ጋር ታይዞ በዚህ የጸደቀ የተጻፈ ሀገራችን የምትተዳደርበት ህግም አለ ማለት ከሌላው ጋር ታይዞ ምናልባት ከየኮንስትራክሽን ኢንዱስትሪው ስራ ላይ ያላችሁ ሐሳብ ብትሰጡሽ አድማጭ አለን። አድማጫችን ማን ልበል ከየት ነው? ጤና ይስጥልኝ ጀማል እባላለሁኝ። እሺ ጀማል እባላለሁ ከወሎ አካባቢ ነው የምደውለው የውሃ መሐንዲስና ባለሙያ ነኝ። አይ ጥሩ እና ይሄ ፕሮግራም እየተከታተልኩ ነው። በዚህ አጋጣሚ ያው የፕሮግራሙ የአቤሴሎም ሚዲያ እና ኮሙኒኬሽን ከታች ከክልል ጀምሮ እስካሁን ድረስ ባለው እንቅስቃሴ እየተከታተልኩ እገኛለሁና አሁንም ላይ ያለው ሁኔታ በጣም ጥሩ ነው። በተለይ መሐንዲስናን ድምጽ በመሆንና በአብዛኛው የመሐንዲስና ዘርፍ ላይ ያሉ ችግሮችን እንደ ሀገርም እንደ ተቋምም እንደ ሙያም ለመታደግ እየተደረገ ያለው እንቅስቃሴ በጣም የሚበረታታ ነው። ዛሬ ላይ ምናልባት ወደዚህ ስልክ በተደጋጋሚ ስንሞክር ያው ብዙ ሰው በእርግጠኝነት ይሄን ሚዲያ ይከታተላል። ምክንያቱም ትልቅና ሀገራዊ ተቋም ስለሆነ ሁሉም የሚከታተሉት መሐንዲሶች እየገቡ ሀሳብ ቢሰጡ ደስ ይለኛል። ከፊትም ሀሳብ የሰጡ እንግዲያችን በጣም ደስ የሚል ሀሳብ ሰጥተዋል። እንግዲህ እንደ አጠቃላይ ስናየው የመሐንዲስና ዘርፉ መሐንዲስና ማለት ምን ማለት ነው የሚለውን ነገር ስናይ መሐንዲስና ማለት ብዙ ምሁራንም እንደሚሉት ልሂቃንም እንደሚሉት የዘርፉ ተመራማሪዎችም እንደሚሉት መሐንዲስና ማለት ከፈጣሪ ቀጥሎ ዓለምን ያሳመራት ነው። ዓለምን ከፈጣሪ ቀጥሎ ተረክቦ ያሳመራት መሐንዲስ ነው የሚባለው ትክክልም ነው። ከዚህ ጋር ተያይዞ የመሐንዲስና ዘርፉ ላይ ያሉ ተዋንያን ወይም ደግሞ በዚህ ዘርፍ የተሰማሩ ሙያተኞች አስተዋጽኦአቸው ምንድነው ስንል በተደጋጋሚ በተለያዩ ፕላትፎርሞች እየተነጋገርን እያወራን በተለያዩ የስልጠና መስኮች በተለያዩ ውይይቶች መንግስት የሚያቀርባቸው አጀንዳዎች ዙሪያ ላይ የተለያዩ ውይይቶች ይደረጋሉና ይህ ተቋም ይህ ዘርፍ ለሀገር ያለው ፋይዳ እጅግ በጣም የጎላ ነው። በተለይ አሁን ላይ መንግስት እየተከተለው ላለው የዲጂታል ኢትዮጵያ እውን መሆን ዋናውና ቁልፉ ይህ ተቋም ነው። ከዚህ ጋር ተያይዞ በዘርፉ ላይ ያሉ ችግሮች ምን ናቸው? ይሄን አሁን የምንለውን ነገር ከፈጣሪ ቀጥሎ ዓለምን ያሳምራት መሐንዲስ ነው ካል እያንዳንዱ ምን በላው የምንጠጣው እያንዳንዱ ነገራችን ከመሐንዲስና ውጤት ውጭ አይደለም። አሁን ከምናወራበት ስልክ ጀምሮ ምን በላው የምንጠጣው
እንግዲህ ምናልባት ምን ተነፍሰው አየር ኦክሲጅን የምህንድስና ውጤት ነው ባንልም ደግሞ የኢንቫይሮንመንታል ኢንጂነሪንግ ውጤት አለ። የከባቢ አየር ንብረት መዛባት ምናምን የሚባለው ነገር እንዳይፈጠር ከዛም በተጨማሪ ደግሞ ሌሎች በዚህ ዘርፍ የሚስተዋሉ በጎ አስተዋጽኦዎች አሉና በዚህ ዘርፍ ላይ ያለው ችግር ምንድነው ነው? ለዚህ ዘርፍ መንግስት የሰጠው ትኩረት ምንድነው? የዘርፉ ባለሙያዎችስ ለራሳቸው ለዚህ ዘርፍ ያላቸው አተያይ ምንድነው የሚለውን ስናይ አንደኛ በዘርፉ ያለው ችግር መንግስት በልኩ ይህን ዘርፍ አላየውም የሚል እንትን አለን። ከምህንድስና አስተዋጽኦና ውለት አንፃር ኢትዮጵያ ለምህንድስና አልሆነችም እንጂ ምህንድስና ለኢትዮጵያ ብሎ ለዓለም ያልሆነው ነገር የለም ብለን ነው የምናስበው። ምክንያቱም ምህንድስና እንደው በቀላሉ ስንመስለው ወታደር ነው ማለት ይቻላል። በዱር በገደል በጫካ በወንዙ በበረሃው በሐሩሩ እየዋለ እያደረ ማህበራዊ ኑሮውን ትቶ የግል ኑሮውን ትቶ በቃ እንደ ሻማ እየቀለጠ ለሀገር እያበራ ያለ ባለሙያ ነው ያለው ዘርፉ ላይ ያለውና ከዚህ ጋር ተያይዞ መንግስት ለዘርፉ የሰጠው ትኩረት በልኩ አይደለም ማለት ይቻላል። በተለይ ደግሞ መንግስት አብዛኛውን ኢኮኖሚ አብዛኛውን ሀብቱን የሚያፈስበት ተቋም እንደመሆኑ መጠን የሰጠው ትኩረት ግን እጅግ በጣም አናሳ ነው። ልክ የጤና ዘርፉ የህግ ዘርፉ ላይ እና ሌሎች በጣም ከፍተኛ ትኩረት ተሰጥቷቸው ተቋማት አኳያ ለዚህ ዘርፍ የሰጠው ትኩረት አናሳ ነው። ምክንያቱም የሀገሪቱ 70-80% በጀቷ የሚፈሰው በመሰረተ ልማት ላይ ነው። አሁን የምናየው በተለይ አብዛኛው የሀገሪቱ በጀት በአንድም በሁለትም ከጤና አልፍም ከትምህርት አልፍም ከመንገድ አልፍም አሁን የምናየው አራተኛው ትውልድ አርቲፊሻል ኢንተለጀንስ የምንለው 4 ትውልዶችን ሲያልፍ ከፍተኛ የሆነ የሀገር ሀብትና ንብረትን እያጠፋ እያለማ ነው። በበጎ ከተጠቀምንበት እያጠፋ በተቃራኒው ደግሞ በአግባቡ ካልተጠቀምንበት እያወደመ ያለበት ሁኔታ ነው ያለውና ለዚህ ችግር መሰረታዊ ችግሩ ምንድነው ብለን ስንወስድ ዘርፉን የሚመሩት ሰዎች እነማን ናቸው ነው። ይህን ዘርፍ የሚመሩት ሰዎች የምህንድስና ኮንሰፕት ያላቸው ናቸው ወይ? አብዛኛው አሁን ላይ በተለይ አሁን ከለውጡ በኋላ ምናልባት በየተቋሙ በተለይ ምህንድስናን ከሚሸጡ ተቋማት ጋር የሚመለከታቸው ኃላፊዎች የዘርፉ ባለሙያዎች የተሰማሩ እያየን ነው። ከዛ በፊት ግን የነበረው የምህንድስና ዘርፉን የሚመራው ምህንድስናን ቋንቋውን የማይናገር ከምህንድስና ጋር የሚቀራረብ ተርሚኖሎጂ እንኳን መጠቀም የማይችል ሰው ነው እና እየመራው የነበረው ይህም አሁን ለምናየው ከፍተኛ ችግር እንትን ሆኗል ማለት ነው። ከዚህ ጋር ተያይዞ በዚህ ዘርፍ ያሉ ባለሙያዎች አሁን ላይ የተጋረጠባቸው ከፍተኛ አደጋ አለ። በተለይ በሚሰሩት በሚለፉት በሚከፍሉት መስዋዕትነት ልክ ጥቅም እያገኙ አይደለም፣ ለራሳቸው እየሆኑ አይደለም። አንድ ቀላል ነገር ብናነሳ በቅርቡ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ላይ የተከፈለው መስዋዕትነት ማንም ኢትዮጵያዊ በቀላሉ ሊረዳው ይችላል። የተማረም ያልተማረም አርሶ አደርም ማንኛውም ሰው ሊረዳ የሚችል ነው። በዛ ባህሩ ላይ አራራ ላይ በዛ ላይ ብየድ አለ፣ በዛ ላይ የብረት ስራ አለ፣ በዛ ላይ በቃ ማሽነሪ ጋር ነው የሚዋለው። ሁሉ ነገር ተችሎ እዛ ላይ ያሉ ሰዎች ግን የሚያገኙት እንትን እጅግ በጣም አናሳ ነው፣ በጣም ዝቅተኛ ነው። ከዚህ ጋር ተያይዞ እየገጠመ ያለው ችግር ምንድነው? አንደኛ የዘርፉ ባለሙያዎች በከፍተኛ ሁኔታ ፍልሰት አጋጥመዋል። እየፈለሱ እየለቀቁ ተቋሙን ትተው እየሄዱ ነው። እኔ አንድ ቀላል ነገር ባነሳለህ እኔ ከ9 ዓመት ያላነሰ ስራ ልምድ ያለኝ ነገር ግን እኔ ስማር የወደቁ ሰዎች ዛሬ ላይ የሉም። በምንም ተምረው በአቋራጭ ተምረው ዛሬ ላይ ትልልቅ ደሞዝ ተከፋይ 60-70 ሺህ ብር የሚከፈሉ ተከፋይ ሆነዋል። እኔ ግን የሚከፈለኝን ያው ስለሚታወቅ ማለት አሁን ባጠቅሰውም አንድ ምህንድስና ባለሙያ 10 ዓመት የሚስራ 20 ዓመትም የሚከፈለውና ያለው ጥቅማ ጥቅም ስለሚታወቅ በዚህ ዘርፍ ያሉ ባለሙያዎች እየፈለሱ ነው ያሉት። እየፈለሱ ለምን? በሰሩት ልክ 5 ዓመት ተምረህ 12 ዓመት ተምረህ በድምሩ 17 ዓመት ተምረህ ከቤቱ ምንም ሳይንቀሳቀስ በርቀት ወይም በሆነ ነገር የትምህርት እድል አግኝቶ የትምህርት ኦፖርቹኒቲውን ያገኘ ሰው ከዚህ በላይ እንትን ሲልህ መልቀቅ አማራጭ ነው። ብዙ ሰዎች ወደ ባንክ ቤት ሲገቡና ያለን ብዙ ሰዎች ማኔጅመንት ተምረው የተለያዩ መስኮች ላይ ሲሰማሩና ያለንና ምህንድስና በሚከፈለው ልክ በሚሰጠው አገልግሎት ልክ ባለው ሪስክ ተሸካሚነት አንድ ፕሮጀክት ምናልባት አሁን ከምህንድስና ጋር ተያይዞ አንድ ፕሮጀክት ያላግባብ ከጥንቃቄ ጉድለት ቢሰራና በዛ ፕሮጀክት መፍረስ የሚያጋጥመውን ሀብትና ንብረት የሰው ኃይል ቀርቶ የሚጠፋውን የሰው ኃይል ቀርቶ የሚወድመውን ሀብትና ንብረት ማየት ብንችል እጅግ የትየለሌ ነውና ከዚህ አንፃር መንግስት ዘርፉን ሊያዩ ይገባል ነው። መንግስት ዘርፉን በትኩረት ሊያዩ ይገባል። በትኩረት ይባል ግን ጥቅማ ጥቅም ያስከብር ብቻ አይደለም።
የተመረቀ ባለሙያ ብቻ ተመርቋል ብሎ ዘላለም ያን ባለሙያ ስራ እንዲሰራ ማድረግም ሌላ ኪሳራ ነው። የተለያዩ ስልጠናዎች፣ የአቅም ማጎልበቻ ስልጠናዎች፣ የተለያዩ ነገሮች ሊያገኝ ይገባል። ይህን የማያደርገው ደግሞ መንግስት ለመስኩ ከሰጠው ትኩረት አንጻር የመሐንዲስና ባለሙያ መጉዳት ብቻ ሳይሆን ራሱንም እየጎዳ እንደሆነ በደንብ አሁን ይሄንን ፕሮግራም የሚመለከቱ የሚከታተሉ የዘርፉ ባለሙያዎች ወይም ደግሞ የመንግስት ኃላፊዎች ይሄን በደንብ ተከታትለው ምላሽ ቢሰጠው የሚል እንትን አለን። ከተለያየ ሀገራት ተሞክሮ መውሰድ ይቻላል። በጣም ዝቅተኛ ለመሐንዲስና ዝቅተኛ እድል የሰጠች ሀገር ኢትዮጵያ ብቻ ናት። ሳውዝ አፍሪካ የሰጠችን ማለትም አይቻልም። ስታንዳርዶቹን ራሱ ስናይ $1,500 $9,500 ነው ያለው የሳውዝ አፍሪካ ራሱ ከ0 እስከ 2 ጁኒየር የምትከፍለው ማለት ነው $9,500 ነው። የኛ አሁን 1,500 ራሱ አቬሬጅ ነው እንጂ 65-70-100 የሚሞላ አይመስለኝም አሁን ባለው 20-30 እና ከዚህ አንፃር መንግስት እንደው በደንብ ቢያየው ትክክል። አሁን ምናልባት በዛው ሐሳብ እንድሰጥልኝ የምፈልገው ጀማል አሁን ውሃ ላይ ስላለ አንተ የዲዛይን ይሄ ወተር ወርክ ኮንስትራክሽን ዲዛይን ሲደረግ ብዙ ጊዜ ሃይድሮሎጂ ዳታ ሬንፎል ዳታ ይወሰዳል። ብዙ ጊዜ በግምት ነው የሚወሰደው። ሬንጌጆች በሁሉ ቦታ አይገኙም። ሶይል ቴስቶች በቂ አይደሉም። ከዚህ የተነሳ አንዳንዴ እንደውም ካየክ ከተማ ውስጥ አስፋልት ይሰራና ድሬኔጁ ውሃውን መያዝ አቅቶት ከተማ ውስጥ ሲፈሱሉ ይታያልና ፒክ ዲስቻርጅ ስናይ ያንዳንዱ ለምትሬ ምንወስደው ዳታ አለ፣ የቴምፕሬቸር አለ፣ የሬንፎል አለ፣ ሰርፌስ እንትኖቹን ፒክ ዲስቻርጅ ለመወሰን ማለት ነው። ከዛ ጋር ታይዞ እስቲ ያለውን ሐሳብ በዛው ሐሳብ ስጥበት በዛው ውሃ ላይም ስላለ ለዚህ ደግሞ የሃይድሮሎጂ ባክግራውንድ ስላለ እዛ ላይ እስቲ ሐሳብ ስጥ። እሺ በጣም አመሰግናለሁ። ያው ብዙውን ጊዜ የተሻማው መሰለኝና ያለው ነገር እውነት ነው። እኔ አሁን አንድ ወሎ አካባቢ ላይ ወረዳ ላይ የምሰራ መሐንዲስ ነኝ ብያለሁ። የሚገርምህ ነገር ይሄ ዘርፍ ላይ ሲሰራ ሁሉም የራሱ የሆነ ስፔሻሊስት አለው። ሁሉም የራሱ ሃይድሮሎጂ የራሱ ዘርፍ አለው። ጂአይኤስ እና ሪሞት ሴንሲንግ የራሱ የሆነ አለው። የሰርቬይንግ የራሱ የሆነ እነዚህ ዘርፎች የተለያየ ባለሙያ በተለያየ መስክ የተሰማራ ባለሙያ የሚያስፈልጋቸውና በቅንጅት የሚሰሩ ናቸው። መንግስት ከሰጠው ትኩረት አንጻር ልን የፈለኩት አንዱ ነው። እኛ ጋር አሁን እኔ የተመረኩት ኢሪጌሽን ኢንጂነሪንግ ከአርባ ምንጭ ነው የተመረኩት። ያለሁበት ቢሮ ላይ እነዚህ እንትኖች የሉም። እነዚህ ባለሙያዎች የተሟሉ አይደሉም። አንድን ስራ አንድ ባለሙያ ይቻልም አይቻልም ስፔሻላይዝ ያርግም ስልጠና ይውሰድም አይውሰድም በዘፈቀደ እንዲሰራ የሚደረግበት ሁኔታ ነው ያለውና ከዚህ አንፃር ብዙ ጊዜ አሁን እንዳልከው ፕሮጀክቶች ፌል ሲያደርጉ ይታያሉ። ግድቦች ሲደረመሱ ይታያሉ፣ ሲሞሉ ይታያሉ። ዲስቻርጃቸው ካለመሰራቱ የተነሳ የሰራህለት አውትሌት መሸከም አቅቶ በግድቡ አናት ላይ ሲሄድ ታያለህ። ብሪጆች ተሰርተው ወዲያው 1-2 ጊዜ ትራንስፖርት ሳይፈጸምባቸው ሲደረመሱ ታያለህና መንግስት በጥቅማ ጥቅም ብቻ ሳይሆን ባለሙያውን በማብቃትና ብቁ ሆኖ ለሀገር ለህዝብ የህዝብ ሀብትና ንብረት በተገቢው ቦታ በተገቢው ሰዓት ላይ እንዲውል በማድረግ ረገድ ከፍተኛ የሆነ ውስንነት አለ። በየትኛውም ዘርፍ ላይ እኛ ብዙ ጊዜ የመገናኘት እድልም ስላለን ያው ዞሮ ስለምንተዋወቅም ዘርፉን የሚመጥን ባለሙያ ማፍራት አንድ ነው። ለዘርፉ የሚመጥን ጥቅማ ጥቅም መስጠት አንድ ነው። ምናልባት አሁን ላይ ይህን ስናወራኛ ያው በተለያየ ፕላትፎርም እያወራን ስለሆነ ይህን ተቋም መታደግ የትናንትናውን የዛሬውንና የነገውንም ትውልድ ጣፋንታ መወሰን ነው። አሁን ላይ ምህንድስናን ወዶ ፈቅዶ የሚገባ ሰው የለም። 100% ባልልም አብዛኛው ከፊት ያለውን አይተህ ነው አንተ ወደ ሆነ ቦታ የምትሄደውና ይሄን ዘርፍ ላለማጣት የተሻሉ ሰዎች እንዲገቡበት ከተፈለገ የተሻለ ጥቅማ ጥቅም የተሻለ ኦፖርቹኒቲ መስጠት አለበት የሚል እንትን አለኝ። ምናልባትም እንደው ብዙ ሰዎች ህይወታቸውን እያጡ እየሞቱ ገደል እየገቡ ውሃ እየገቡ በአውሬ በእባብ በዘንዶ እየተበሉ ከወታደር ያልተናነሰ ህይወት እየኖሩ በእርግጥ ወታደርም በኢትዮጵያ ያለው ኮንሰፕት ያው የሚታወቅ ነው። በነገራችን ላይ እኩል ነው፣ ምንም እኩል ነው። ለምሳሌ አሁን ሹፌር ለምንድን ነው እንትን የሚከፈለው ማለት ከደሞዝ ውጪ ያበላለው አይደል? ምክንያቱም ከቤቱ ርቆ ስለሚኖር ማለት እንደዛ ነው አይደል? አሁን አንድ መሐንዲስ ብዙ ጊዜ ከካምፕ ነው ኑሮው ካየክ ማለት ነው። ሳይት ብዙ ጊዜ ልጆቹ ሚስቱ ጋር ላይሄድ ይችላል። ካምፕ ነው የሚኖረው። ካምፕ የሆነ ምግብ አለ። ከቤተሰቡ ተለይቶ ነው። እንደውም ሹፌር ከተማም ያያል። አንዳንዴ ከተማም ማታይበት ሁኔታ አለ። በተመሳሳይ ሹፌር እንኳን ራሱ የሥራ ሁኔታ ታይቶ ተሰጥቶት ክብር ተሰጥቶት የሚያገኘውን ክፍያ በተመሳሳይ ሁኔታ እንደወጣ አንድ በረሃ ላይ ውለ ተቃጥለ
ስንት ነገር ኖሮ ማለት ነው። አሁን አንዳንድ ጊዜ እንደውም ላይ ፀሐይ ውስጥ ሄዶ ማያቅ ሰው ካልሆነ በስተቀር ፀሐይ ውስጥ መሄድ ራሱ አሁን በአሁኑ ፀሐይ አልትራቫዮሌት በጣም ለብዙ በሽታ የሚዳረጉ እየሄዱ የሚወድቁ መሀንዲሶች አሉ። ከእንትን አንጻር ብዙ ከዛ አንጻር ክፍያው እንትን ያህል ራሱ አልተከበረም። የሹፌር ያህል እንኳን ራሱ የሚለውን ነገር በደንብ አጽንኦት ሰጥቶ ማስምሮ መያዝ ያስፈልጋል። አዎ እና ያው ካላቋረጥኩህ አንዴ ተናግሬ የምወጣው መንግስት ብዙ ጊዜ እኔ የሚገርም ነገር እኛ ጋር የቅየሳ ባለሙያ አለ። እኛ ይሄን ስራ ስንሰራ የውሃ ምህንድስና ስንሰራ ግድብ ወይ የሆነ ነገር ስንቀይስ የቅየሳ ባለሙያ አለ። ያ የቅየሳ ባለሙያ የተጠናም ባይሆንም ቢሆንም የደንብ ልብስ አለችው። የሚገርም ነገር ማለት ነው። እሺ ምናልባት ቀያሹ የተወሰነ ወራትን ሳክሪፋይ አድርጎ ቀይሶ ሊወጣ ይችላል። እንደ ህዳሴ ግድብ አይነት ትልቅ ፕሮጀክት ደግሞ ሲሰራ መሐንዲሱ ያ ፕሮጀክት ተጀምሮ እስከሚጠናቀቅ 20 ዓመት ይቆይ እዛ ይቆያል። ግን ማለት ነው የደንብ ልብስ የለውም። የደንብ ልብስ ማለት ነው እንግዲህ ይሄ ከአንጻር ምናልባት ብዙ የሚያጠያይቅ ነገር ቢሆንም አንድ የተፈጥሮ ሀብት ባለሙያ ብታይ ከግብርና ጋር ተያይዞ የደንብ ልብስ አለው። በተወሰነ ብታንትን ብታርግም ማለት ነው መሐንዲስ የለውም። ይሄ የሚያሳየው ምንድነው? በዘፈቀዴ ዝም ብሎ የሚሰራ እንጂ ለዘርፉ ትኩረት ተሰጥቶ ተጠንቶ ተመርምሮ ለምህንድስና የሚጠበቅበት ምንድነው ማድረግ ያለበት ምንድነው እኛም መንግስት ማድረግ ያለበት ምንድነው የሚል ጥናት የተደረገበት አይደለም። በቅርቡ የተተገበረ ጂኤጂ የሚባል አሰራር አለ። በዛ በጂኤጂ ኬሪየር የሚባል በየ2 ዓመቱ የደረጃ እድገት የሚባል አለ። ያንን የምህንድስናውን ዝግት አድርጎታል። የጤና፣ የትምህርት፣ የግብርና ቀጥሏል እና ብታይ በጣም ብዙ ችግር አለ። በተለይ ወደ ታች የርክ በርክ ቁጥር በጣም ከፍተኛ የሆነ ውስብስብ ያለ ችግር አለና አሁን ላይ በዚህ አጋጣሚ የሚከታተሉ የመንግስት አካል የሆኑ ሰዎች ይሄንን ባገኙት አጋጣሚ መንግስትም ይሄን ትኩረት ወስዶ ጥቅም ብቻ ሳይሆን በቃ ለዘርፉ የሚገባውን ክብር ሰጥቶ የሚገባውን ጥቅም ደግሞ መንግስትና ህዝብ ማግኘት አለበት። እጅግ በጣም በርካታ ምናልባት ጥቅም ብቻ ሳይሆን በርካታ ለዘርፉ የማይመጡን ባለሙያዎችም እንደሚኖሩ ይጠበቃል። ምንም ጥርጥር የለውም። እጃቸው ረጅም የሆኑ ባለሙያዎች ይጠበቃል። መንግስት ግን አሰራሩን አዘምኖ የሚገባውን ጥቅም ሰጥቶ እነዛ ደግሞ በአገርና በህዝብ ንብረት ላይ ደግሞ የሚቀልዱ የሚቆምሩ እጃቸው የረዘመው ደግሞ መቁረጥ አለበት። ከዛው ትክክል ነው ካለን ሳታንጻ ሌላ ያሉት ሰዎች በዚህ ልክ ችግሩን እያወሳሰቡ ላይ ያሉት ታች ያለው ደግሞ በዚህ ልክ የሚማረር ከሆነ አንደኛ መንግስትና ዘርፉን የሚያለያይ ተግባር ነውና ስለዚህ መንግስት እንደአጠቃላይ ትኩረት ሊሰጠው ይገባል ነው። አጠቃላይ ነገሮቹን አጥንቶ ማሻሻያ ማድረግ አለበት ነው። በቃ የሚገርም ነገር አንዲት በቅርቡ የተተገበረች አሁን እቺ ሀገራዊ ደሞዝ ጭማሪውን ታንታለ የእያንዳንዱ የቀበሌ የምትሄድበት ወደ ዞን ከተማ የምትሄድበት ወደ ክልል ከተማ የምትሄድበት የመንግስት ሰራተኞች ተቋርጧል። እንግዲህ እና ጥሩ ሐሳብ እየሰጠን ነበር ጀማል። አጠቃላይ ከዘርፉ ጋር የሚሰራም ስለሆነ እዛ ውስጥ ያለውን ዝርዝር ሐሳቦች እየሰጠን ነበር። ምናልባት አሁን በቀጣይ ትንሽ ትኩረት ተሰጥተው ባለን ደቂቃ ብናወራበት የምንለው ከንትን ጋር የሚያያዝ ነው። ከከተማ ልማት ጋር ታይዞ ስትራክቸራል ፕላን የሚባል አለ። ስትራክቸራል ፕላን ጋር ታይዞ ብዙ ጊዜ ሰው የግንባታ ፍቃድ ወይ ኮንስትራክሽን ፐርሚት ሳይወስድ ግንባታ ስለሚገነባ ቢያንስ የግንባታ ፍቃድና የሚሰራውም ስራ ደግሞ ካለው ሁኔታ አንፃር በሙያ ተጠንቶ ድጋፍ ተሰጥቶ በብሉፕሪንት ዲዛይኑ አርኪቴክቸራል ዲዛይኑ ጸድቆ ስለማይሰራ ብዙ ችግር እየተፈጠረ እንደሆነ ከተማ ላይ እናያለን ማለት ነው። ሴትባክ ባለመጠበቅ ብዙ ቤቶች መንገድ እናስፋ ሲል ብዙ ቤቶች እየፈረሱ ነው። ይሄ ከዚህ አንፃር በተለይ ከስትራክቸራል ፕላን ወይ ደግሞ ከተማ ከሚመራበት ከምትመሩ እዛ ላይ የምትሰሩ ይሄንን የምታዳምጡ ባለሙያዎች ካላችሁ እዚህ ላይ ግንባታ ፍቃድ ጥቅም አለው። እንደሚታወቀው ግንባታ ፍቃድ ብዙ ነገር ባለሙያው ከስትራክቸራል ፕላን አንፃር አይቶ ከዚህ ይሄንን ነገር ሙያዊ ድጋፍ የሚሰጥበትን መንገድ ነው። እዚህ ላይ ደግሞ በጣም ሰፊ ጥረት እናያለን ማለት ነው። ህብረተሰባችንም ዝም ብሎ መገንባት አለ ማለት ነው። ምክንያቱም የሚጠቀመውን ዲዛይን አንድ ነው። ኤል ሼፕ ብዙ ቦታዎች ኤል ሼፕ ናቸው። ሁሉ ጊዜ ኤል ሼፕ መጠቀም ምክንያቱም መሬቱ ራሱ ይወስናል። የምንጠቀመውን የግንባታ ስራ 65 ካሬ የሚወስድ አለ፣ 105 የሚወስድ አለ፣ 500 የሚወስድ አለ። ለሁሉም ተመሳሳይ ዲዛይን ሳይሆን ከመሬት አጠቃቀም አንፃር ባለሙያ አይቶ ሪኮመንድ አድርጎ የባለሙያን
እገዛ ስለማይሰራ ብዙ ቤቶች ከዚህ አንፃር በጣም ብዙ ችግር እየተፈጠረ እንደሆነ እናያለን። እዚህ ላይ ህብረተሰባችን ጥንቃቄ ቢያደርግ የግንባታ ፍቃድ ቢወስድ ጥሩ ነው። እሺ ባለ ጉዳይ እሺ አድማጭ አለን። ጤና ይስጥልን አድማጫችን። እኔ እንኳን አቤሴሎም ነኝ አድማጭ አይደለም። አቤሴሎም ያብነት ያንተ ሀሳብ በጣም ገዛኝና አለውበት ቦታ ሆኜ የፕሮግራሙ ባለቤትም ስለሆንኩ እንግዲህ ለምን ጠፋ እያሉ ነው እየተከታተልኩት ነው። ከአቅም በላይ የሆነ ጉዳይ አጋጥሞኝ ነው የቀረሁት። ዳናትም ከአዲስ አበባ ውጭ ነው። እኔም አክቹዋሊ ከአዲስ አበባ ውጭ ነበርኩ። አሁን ነው የገባሁት። ዳኒ በጣም ጎበዝ ነህ። ሪሊ አፕሪሼት አድርጋለሁ። ሚዲያውን ያው ከዚህ በፊትም በተለያየ ነገር ኤክስፒሪየንስም ስላለ በሚዲያ ጉዳይ ዛሬ ቆንጆ አድርገህ ሆስት እያደረክ ነው። እንግዲህ ከዚህ በኋላ አብረን ለረጅም ጊዜ እንደምትቀጥል ተስፋ አደርጋለሁ። እንቀጥላለን። እግዚአብሔር ይስጥልኝ። ቆንጆ ፕሮግራም እየሰራህ ነው። ቆንጆ ነገር ነው እያቀረብክ ያለኸው። በተነሱ ሀሳቦች ላይ ሀሳብ ልስጥ ወይንስ ጥያቄ አለ? ሀሳብ ወል አንድ ሁለት ሀሳብ ልሰጥ ፈልጋለሁ። አንደኛ አቶ አብነት ያነሱት አቶ አብነት ከኮንቬንሽን ሴንተር በዚህ በግሪን ቢልዲንግ ኦር በግሪን ኢኮኖሚ ጉዳይ ላይ ውይይት እየተደረገ ነው ኦር ኤግዚቢሽን እየተዘጋጀ ነው የሚል ነገር አለ ከቴክኖሎጂ ጋር ተያይዞ። ሪሊ የኮንስትራክሽን ኢንዱስትሪው ቅድም ስታነሱ ነበረ የግድ ቴክኖሎጂ ይፈልጋል። ከ2000 ዓመተ ምህረት በኋላ በጣም በርካታ ሶፍትዌሮች ዴቨሎፕ ተደርገዋል ኢንዱስትሪውን ለማቀላጠፍና ለማሳለጥ። በእኛ ሀገር ደግሞ አርኪቴክቶቹም፣ ሲቪል መሀንዲሱም፣ ሞተር መሀንዲሱም፣ ሌሎችም የዳም ኢንጂነሩም፣ ሜካናይዜሽን ላይ ያለውም፣ ፋርሚንግ ላይ ያለውም እየሰራ ነው። የተለያዩ የራሱን ሶፍትዌር ዴቨሎፕ እያደረገ ይሄ ደግሞ አሁን ኢትዮጵያ ዲጂታል ኢትዮጵያ ተብሎ እስከ 2030 የሚሰሩትን ስራዎች ሰሞኑን እየተገለጸ እንዳለ እየሰማህ ነው። አንድ በጣም ክሬዚ የሆነ ነገር ልንገር። ይሄንን ዘርፍ የሚያግዝ አካል ማን ነው? በቀደም ሰሞኑን ቲክቶክ ላይ የነበረን የባለሙያዎች ውይይት ሰምተሃል። ፕራይም ሚኒስተር አብይ አህመድ only sorry for I'm saying that ሌላ ሰው ፖለቲካሊ አይደለም የኛ ኢንቴንሽን ከኢንጂነሪንግና ከቴክኖሎጂ አንፃር እውነት ማውራት ስላለብን የምናወራው ነው። አንዳንድ ሰዎች እንዲህ ስትል የመንግስት ደጋፊ ከመንግስት ጥቅም አግኝተው የመንግስት ስር ቅጥቅጥ ምዞር ምናምን አድርገው ብዙ የሚተች ሰዎች አሉ ታውቃለህ። እኛ ግን ፕሮፌሽናሊ ነገር ነው የምናወራው። እንደ ባንድ ፕሮፌሽናል ሰው ጠቅላይ ሚኒስትር አብይ እየሰሩ ያሉት ስራ አፕሪሼት እናደርጋለን። የማይሰራውንም እንደምንተቸው በዲጂታል ኢትዮጵያ ላይ ከአይ ጋር ተያይዞ ኮንስትራክሽን ኢንዱስትሪውን መንግስት ምን ያህል እያገዘ እንዳለ እያየን ነው አይደል? በደንብ እያገዘ ይሄ ኢንዱስትሪ ላይ እነዚህ የተለያዩ ሶፍትዌሮች ፕላስ ደግሞ እኛ ባለፈውም እንደነገርኩ የፈጠርናቸው የራሳችን ሶፍትዌር አለ ከገበያ ከወቅታዊ ገበያን ሰው ኢትዮጵያ ውስጥ ያለ ሰው ቤቱ ቁጭ ብሎ የሚፈልገው ማቴሪያል ኦርደር የሚያደርግበት የሚፈልገውን መኪና ላይ ማስጫን የሚችልበት የሚፈልገውን ባለሙያ የሚያገኝበት ምን ያህል ገንዘብ እንዳወጣ ኢቭን አሁን አዳዲስ ደግሞ እያሰብን ያለናቸው ነገሮች አሉ። ይሄ የከተሞች ወተር ዩቲሊቲስን እንዴት መጠቀም እንዳለበት ብዙ ቦታ አይተህ ከሆነ ቅድም ስለ ውሃ ስላወራችሁ ሰምቼ ነው። እኛ ሀገር የውሃ ሲስተም ወተር ሳፕላይ አንድ ቦታ ይቆረጣል፣ አንድ ቦታ የሆነ ነገር ይሆናል። ወቅታዊ ጥገናውን አያውቀውም፣ መደበኛ ጥገናውን አያውቀውም። ይሄንን ዲቴክት ማድረግ የሚችል ሶፍትዌር ዴቨሎፕ እያደረግን ነው። ዛት ኤክስተንት እየሰራ ነው። ማን ያግዛሃል ብለህ ብትል ማንም የለም። ውድ አድማጮቻችን እንድትረዱ ከመንግስት ጋር እንደማንሰራ በዚህ አጋጣሚ ይወቁ። እንደዚህ አይነት መንግስት ስለ ዲጂታል ኢትዮጵያ እያወራ በ2030 እንደዚህ እንደርሳለን፣ ይሄን እናደርጋለን፣ አገራችንን ወደ ከፍታው እናመጣለን እያል እየለፋን በሚዲያውም እየለፋን በእውቀታችንም እያገዝን ነው። በዚህ አጋጣሚ ኢቢሲንም እናመሰግናለን። ያለ አንድ ስፖንሰር ያለ አንድ አጋዥ ስንሰራ በዚህ የአየር ሰዓት ውስጥ ሌሎች በዘፈንና በሌላ ዋጋና ቁም ነገር ላይ የሚሰሩ ብዙ ያው ኔትወርክ ነው። እዚህ ሀገር ዘርና ዘመድ ከሌለ አይሆንም ብያለሁ። እውቀት ብቻ ስላለ አይደለም። የፈለገ እውቀት የፈለገ ጂኒየስ ብትሆን ዘመድ ከሌለ ወገን ከሌለ የሚያግዝ ከሌለ የሚደግፍ ከሌለ ዞሮ የሚያይ የለም። ትልቅ ሀሳብ እያመጣን ነው። ትልቅ ስራ እየሰራን ነው። ፖሊሲ እንዲቀየር እያደረግን ነው። በትልቅ በፓርላማ ደረጃ በትልቅ ኢቨንቶች ላይ እየተጋበዝን እየሰራን ነው በምናነሳ ሀሳቦች። ባለሙያው ይሄንን እየሰራ ቫልዩ እየተሰጠ አይደለም የሚለውን የጀማልን ሀሳብ ለመቀበል ነው። እውነት ነው፣ ቫልዩ እየተሰጠ አይደለም።
ያንተን ጆብ ዲስክሪፕሽን የሚያዘጋጅልህ ኢኮኖሚስት ነው። ትክክል። ያንተን ደሞዝ የሚወስንልህ ወይ ኢኮኖሚስት ወይ አካውንታንቱ ነው። ትክክል። ስለ ኮንስትራክሽን ህግ ጉዳይ አንድም የኮንስትራክሽን ህግ እውቀት የሌለው አካል መጥቶ በአንተ ጉዳይ ላይ ፍርድ ቤት አቁሞ ሲወስንብህ ከአቅም በላይ ሲሆን የኢትዮጵያ መንግስት በሰዓት $250 እስከ $500 ድረስ እየከፈለ ከውጭ ባለሙያ ያመጣል። እኛ ሀገር ባለሙያ ጠፍቶ ነው እንዴ? አለ ብዙ። ስለዚህ እንደ ሀገር እየወደምን ነው። ለባለሙያው የምትከፍለው ክፍያና አንድ ፕሮጀክት የ100 ሚሊዮን ብር ፕሮጀክት አንድ ቀን ዲሌይ ቢያደርግ 10 ሚሊዮን ብር ሊያጣ እንደሚችል ማወቅ አለብን። ትክክል። አንድ የ100 ሚሊዮን ብር ፕሮጀክት 1 ቢሊዮን ብር በኮስት ኦቨርራን እንደሚያደርግ ታውቃለህ። ዲሌይ ባደረገ ቁጥር አንድ የ100 ሚሊዮን ብር ወይም 1 ቢሊዮን ብር ፕሮጀክት በኳሊቲ ምክንያት ፌል ካደረገ አገሪቱ ከ10 ቢሊዮን ብር በላይ ልታወጣ እንደምትችል መታሰብ አለበት። ሰሞኑን እየተወያየን ነበር። የግብጽ መንግስት ባለሙያውን አደራጅቶ በቀይ ባህር ላይ አሁን እየሰራ ያለውን ስራት አለ። የአባይ ጉዳይ ሲሸነፍ በአባይ ጉዳይ የትኛው ሜንስትሪም ነው እንደኛ የሰራ? በአባይ ጉዳይ እንደኛ የጮሃለ ፖለቲካሊ ሊጮሁ ይችላሉ። ፕሮፌሽናል በሆነ መንገድ የግብጽ መሐንዲሶችን አንገት አስገብተናል። በኮንፊደንስ ነው የምናወራው። በደንብ ስለምንገናኝ በተለያየ ሚዲያ ምናልባት እነ ኡስታዝ ጀማል እነ መሐመድ አላሩሲ በዚህ በሶሻል ሚዲያው ላይ የሚሰጡት ካምፔን እንዳለ ሆኖ ፕሮፌሽናሊ ነው እንደ ባለሙያ ጀስቲፋይ ያደረገን ያንዳንዷን የውሃ ጥበቃ የእያንዳንዷን ኮንክሪት ጉዳይ ኢቭን ግብጾች ጋር ሄዶ ስለምትተነው ውሃ ስለምትገባው ስለምትሄደው ውሃ ጭምር ያወራነው እኛ ነን አይደል? ማን ነው የሚያግዝ? ባለሙያን ኢግኖር ያደረገው እኮ ካድሬውና ኢኮኖሚስት ሶሻል ሚዲያ ላይ ሶሻል ምናምን የተማረው እኮ። ስለዚህ ይሄ ፕሮፌሽናል በሆነ መንገድ ከተመራ በደንብ ሰክሰስፉል እንሆናለን። ዛትስ ዋይ ጠንካራ እኮ ተቋም ስለሌለ ነው ጠቅላይ ሚኒስትር አብይ ጀስት ዲስትራክቲቭ በሆነ መንገድ ነው እየገባን እየሰራን ያለነው ብሎ በመደመር መጽሐፍ ላይ እየሰሩ ያሉት። ዲስትራክቲቭ የሆነ አይዲያ ይዘህ መወሰድ የምትችል አቅም ኖሮ መደገፍ ከቻልክ ደግሞ የመንግስትን አላማና ስኬት እኮ ከጫፍ ማድረስ ይችላል። ያ ማለት ሀገር ተሳካላት ማለት ነው። ስለመደመር በቀደም እያወራን ሰምታል አይደለ? የመደመር ፍልስፍና ባይት ሰልፍ እኔና አንተን ያገናኘን የኢንጂነሪንግ ሲስተም ነው። ኮሚኒኬሽን ኢንጂነሪንግ ይባላል አይደለ? የምትሰራው መንገድ፣ ውሃው፣ የመጠጥ ውሃው፣ ቴክኖሎጂው፣ ሶፍትዌሩ ዋቴቨር ይቢ እነዚህ ቅንጅት ነው አንድ ፕሮዳክት መውጣት የሚችለው። በዛ ልክ መታሰብ አለበት የሚል ሀሳብ ላቀርብ ነው። ካለን ሰዓት አንፃር በጣም ያው እኔ ተጠያቂ ሰውም ብዙ ጊዜ በደንብ ኢሞሽናል ነው የሚያደርገኝ። ብዙዎቹ አልተረዱትም። እኛ የመሰለ ሲኒየር በጣም እኮ ጂኒየስ ነን ማለት እንችላለን። በጣም እንደው ራስን አልሸጥክም 8 ዓመት ብሎ አንዱ ጓደኛዬ ብሎ ስላለኝ በጣም ጎበዝ ነን፣ በጣም እንችላለን። ስለምንችል ድፍረት ስላለን አገር ስለምንወድ ነው ሚዲያ ለመሰለ የምናወራው። አንድም ሰው ግን የሚያግዘን የለም። እያንዳንዱ ተቋም እርስ በርስ ነው የሚፈላለገው። እርስ በርስ ኔትወርክ ባለፈው እያወራን ነበር አይደል? ጓደኛ በዘር በዘመድ ሀብትን እንኳን የምታካብተው ባለ ንክኪ ነው እያሉ ነበር ጠቅላይ ሚኒስትሩ አይደል? ዋናት ኮምፒቲሽን ፕሮፌሽን ነው። ኮምፒቲሽኑን ፕሪቪ ያደረጉት ምን አለ ቢደግፉት፣ ምን አለ ቢያግዙ፣ ምን አለ አብረን እንስራ ቢሉ። ስንት ሀሳብ አለን እኮ አንተ ጋር ዳኒ፣ ብዙ ነገር አውርተናል። አንተ ጋር ብዙ ሀሳብ አለ። ስንት መሀንዲስ ጋር ብዙ ሀሳብ አለ። ይህንን ሰብስበን ደምረን አገርን ማሻገር እንችላለን። በእርሻው ዘርፍ ብትል፣ በመንገዱ ብትል፣ በውሃው፣ በኬሚካሉ፣ በመጠጥ ውሃው አቅርቦት፣ በወተር ሳፕላዩ፣ በስንት ነገር በስንቱ ማውራት እንችላለን። በተለይ አሁን ዋናው ነገር በተለይ ይህን እንቅስቃሴ ተቋማት መደገፍ አላባቸው፣ ሚዲያ ላይ ጭምር። እንደምታውቀው እኮ ኢትዮጵያ አንተ ያልገባንበት ጉዳይ ለዘመድ ከሌለ አይሆንም። እዚህ ሀገር በቃ የተመታ ነው። በቃ ሁሉ ነገር ሲስተሙ የተመታ ነው። ሲስተሙ መቆረጥ ካልቻለ የነባር አመራሩ ኔትወርኩ እንዲቆረጥ ካልተደረገ ኮንስትራክሽን ኮርፖሬሽን ላይ ሰሞኑን ልክ ምሽክ ተደርጎ ባለሙያው እንደወጣው የሆነ ቦታ ላይ እንደዚህ አንዳንዴ ስክራፕት ቢሆን እርምጃ እየወሰድክ ተቋማትን መለወጥ ትችላለህ እንጂ አለበለዚያ እሱም ደግሞ ማን ያመጣል የሚለውን መስራት እሱም ደግሞ ሌላ ነገር ነው የሚያመጣው። አሁን አጠቃላይ እኮ ማለት እንዴት ነው መታገዝ ያለበት ከተባለ መጀመሪያው እንደምታውቀው ሀገራችን በነገራችን ግብጽ በሚዲያ የምታደርገው ካምፔን በውሃ ዙሪያ ካላት ኢትዮጵያ ካላት ውሃ ዘርፍ አንፃር አሁን ካምፔናችን በውሃ ዘርፍ ድርጅቶችም ሀገር ማገዝ ከፈለጉ እንዲህ አይነት ተቋማት እንዲህ አይነት ሀሳብ በጣም የሚንሸራሸርበትን
ሰፊ ፕሮግራም ስፖንሰር መደረግ አለበት። ምክንያቱም ሀገር ማለት ብዙ እንትን የለውም። ሀገር ማገዝ ማለት በእንዲህ አይነት ሀሳብ እንዲህ አይነት እንቅስቃሴዎችን ባለሀብት ቢደግፉ በፋይናንሱ በተለያዩ የሚዲያ ፕሮግራም ስፖንሰርሺፕ ሊሆን ይችላል። ከዛም አልፎ የተለያዩ ውይይቶች አጠቃላይ የሚደረግበት ከመንግስት ጋር በሞቢላይዜሽን ውስጥ የነሱን ድርሻ ቢወጡ ሀገር በዚህ በኩል በውሃ ዘርፍ ያለውን ነገር ቢያግዙ መልካም ነው ብንላቸው ጥሩ ነው። እንዲሁ አንዳንድ ሌሎች ሚዲያዎችን ስፖንሰር ማድረግ ችግር የለውም፣ መዝናናት ችግር የለውም። ነገር ግን በእንዲህ አይነት ኮንክሪት ጉዳይ ላይ አንድ እንትን ካላገዘ እንዴት ነው ዳኒ? አንተ አሁን ከቢሾፍቱ ነው የመጣው አይደለ? ሙያውን ወደ ሀገርን ወደ ነው የመጣው። ራስን ኮስት ያደረከው እኔ ለምሳሌ አቅም ቢኖረኝ እኔም በራሴ ኮስት ነው፣ ዳናትም በራሱ ነው፣ ሌሎችም ባለሙያዎች መጥተው ራሳቸው ነው ኮስት የሚያደርጉት አይደል? አትሊስት እንኳን እንደ ትራንስፖርት ኮስትን እንደ ኮንስትራክሽን ሚኒስተር ውሃ ሀብት ሚኒስተር ጠቅላይ ሚኒስተር ቢሮ ምናምን የሆኑ ነገሮች ግን ሀሳባችንን እኮ ይፈልጉታል። ማንጠቅም ቢሆኑ እኮ ወይ እስካሁን ድረስ በምንናነሳው ሀሳብ ወይ ተባረናል ወይ ታስረናል። ይሄን ማሰብ አለብን። ገብቶሃል አይደል? ግን ጠቃሚ ነው፣ አገር ይጠቅማል፣ ሰውን ሞቲቬት ያደርጋል። በተለይ አርባን ፕላኒንግ ላይ አሁን እየተነሳ ያለውን ነገር አንተ ቅድም ያነሳ ምናልባት በቀጣይ ሳምንት እንቀጥልበታለን። እኔ ጊዜንም አልሻማ ያናድዛል። የለም በቃ 0-0 ናቸው አብዛኛውን። ወይ እንዳልኩ በቃ ዘመድና ኔትወርክ ነው በቃ እኛ ይሄን ዘርፍ ማሻሻል የምንችለው ራሳችን ስንጠነክር ነው። መበርታት አለብን፣ መጠንከር አለብን፣ ባለሙያ መደራጀት መሰብሰብ አለብን። ታንኪዩ ዳኒ፣ መልካም ቀን። እሺ መልካም ቀን አድማጮቻችን። አሁን እንግዲህ መርሃ ግብራችን ወደ ማጠናቀቁ ነው። ጥቂት ደቂቃ ነው ያለን። አጠቃለን የተነሱ ሀሳቦችን አጠቃለን ለቀጣይም የሚሆነውን ነገር ተነጋግረን በመርሃ ግብራችን ወደ መጨረሱ እንሄዳለን። እንደሚታወቀው በኮንስትራክሽን ዘርፍ ያሉ ችግሮች የሚፈቱት እንዳጠቃላይ አንደኛ በባለሙያ የሚመራው ነገሮችን በባለሙያ እንዲመራ የባለሙያውን ድርሻ በዚህ ኢንዱስትሪ ውስጥ እያሳደጉ መሄድ፣ የሱ መደራጀት የግል ባለሀብቶችም የመንግስት አካላትም እንዲደግፉ በማድረግ በዚህ አይነት ሁኔታ ኮንስትራክሽን ዘርፉን ማሳደግ እንደሚገባ፣ ከዛ ያለፈ ደግሞ ኮንስትራክሽን ኢንዱስትሪ ውስጥ ያለውን ወይ ደግሞ አጠቃላይ ኢንጂነሪንግ የሚባለው ዘርፍ ላይ ያለውን ችግር ከቴክኖሎጂም ከምንም አንፃር በጣም ትኩረት ተሰጥቶ ተጠንቶ የባለሙያም በአካባቢ ያለው ሀሳብ ተሰምቶ የተሻለ ነገር ሀገርን እንዲገነቡ የተለያዩ ተቋማት ይሄንን የሚያዳምጡ ኢኒሼቲቭን ወስደው በዛ አይነት ሁኔታ ቢረዱና በዛ ውስጥም ደግሞ ሀገራችን በተለይ በውሃ ዘርፍ ያላት በውሃ ዘርፍ እንደሚታወቀው በፖለቲካ ሴራ ብዙ አመት የተሰራብን አንደኛው አባይን እንዳንጠቀም ነው። አባይን እንግዲህ ዳሴ ግድብ ገንብተን ጨርሰናል። ምንም ማድረግ አይቻልም። ኦሬዲ አልቋል። አሁን ቀጣዩ ርብርብ ቀይ ባህር የሚባለውን ነገር እንዳናገኝ ነው ማለት ነው። እንዳናገኝ ነው። ሰሞኑን ሰምታችኋል። ከተለያዩ ጎረቤት ሀገራት በብዙ አይነት መንገድ እየተካሄደ ስለሆነ ስለዚህ ይህንን የሚመሩት ደግሞ በግብጽ ሚዲያ ላይ ካያችሁ በግብጽ በተለይ በውሃ በኩል ስፔሻላይዝ ያደረጉ አክቲቭ ተሳትፎ የሚያደርጉ አካላት ናቸው። ስለዚህ በተለይ የሚዲያ ካምፔን ላይ ልምድ ያላችሁ መታችሁ በጣም በዚህ አይነት መልኩ እንድታግዙ ህዝብ በማንቀሳቀስ አዌር በማድረግ ከዛ ያለፈ ደግሞ በተለይ ደግሞ ተጨባጭ ነገር እንድንሰራ ተጨባጭ ነገር በቅርበት ይህንን የሚያዳምጡ የመንግስት አካላትም ይህንን በማድረግ ሀገራችንን ብናግዝ በዚህ በኩል የሀገራችን ከፍታ ካለን ልምድም አንፃር ከፍ አድርገን የኢንዱስትሪ በጣም ወሳኝ ኢንዱስትሪ ነው። ኮንስትራክሽን ኢንዱስትሪ ማይገናኘው ቦታ ስለሌለ ከህይወታችን ጋር ጥብቅ ግንኙነት ስላለ መሐንዲሶችም ኢንጂነሮችም ተስፋ የቆረጣችሁ ምንም ይሄ ነገር እንኳን ያላችሁ ሞያ የቀየራችሁ የተለያዩ ሞያ ዘርፍ የኮበለላችሁ እዛም እየሰራችሁ ባለው እንትን ብታግዙንና መሐንዲሶች ብንነቃቃ በእንዲህ አይነት ነገሮች በጣም በሰፊ ብንሳተፍና በዛ አይነት እንቅስቃሴና ሙቭመንት ውስጥ ተሳትፏችሁን አንዱን እያነቃ በደንብ ብንሄድበት ሀገርን የምናግዝበት መንገድ አድርጎ ቢታይ መልካም ነው ለማለት ነው። እንግዲህ ካለን ሰዓት አንፃር 4 ደቂቃ ገደማ ነው የሚቀረን። ለቀጣይ እንግዲህ በስትራክቸራል ፕላን እና ከከተማ ፕላን ጋር ተያይዞ ከስለ ኮንስትራክሽን ፐርሚት በሰፊው የምንወያይ ይሆናል። ኢቢሲም ደግሞ በዚህ በኩል
በብዙ ነገር እያገዘን ነው ማለት ነው። ከመንግስት ተቋማት አሁንም ምስጋና መስጠት የምንፈልገው ለኢቢሲ ነው። ስፖንሰርሺፕ ፕሮግራሙ ባይኖረውም ይህም ፕሮግራም በመደገፍ በከፍተኛ ሁኔታ እውነት ክብረት ይስጥልን።